ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 604913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት ጀነራል ታደሰ ወረደን ፍለጋ የት ነው ያለው? የብዙ ሰዎች ጥያቄ ነው። በአዲስ ኮምፓስም የደረሰን ጥያቄ ነው። የፌደራል መንግስቱ ምን እያደረገ ነው? ለምን ዝም አለ? እንዲሁም የጦርነት ዝግጅቶች፣ ፍላጎቶች በትግራይ ሊቃንና ህዝቡ ዘንድና በሌሎቹ እነዚህ ሶስት ጉዳዮች በቪዲዮም በመረጃ ማስደግፈን እናነሳለን። ግን ከመጀመሪያው ልነሳና እንፈልገው ጀነራል ታደሰ ወረደ ፈርዶበታል። ጀነራል ታደሰ ወረደን ፍለጋ የትግራይ ክልል ጊዜያዊ መንግስት ፕሬዝዳንት ጀነራል ታደሰ ወረደ ምን ነው ድምጻቸው ጠፋ? የት ሄደው ነው የሚል ጥያቄ ነው በተደጋጋሚ እየተነሳ ያለው። በዚህ አጥረቅራቂ ወቅት የት ሄዱ እሳቸው የሚል ነው። እኔ በተደጋጋሚ አስተያየት ሰጥቻለሁ፣ መረጃዎችንም አቅርቤያለሁ በዚህ ዙሪያ። እንደውም አስታውሳለሁ በአንድ ፕሮግራሜ ላይ ጀነራል ታደሰ ወረደ ቢሰወሩ ራሱ አይገርመኝም የሚል አይ ዶንት ኖ ስላላገኘሁት እንጂ ወይም ባስብበት አመጣለሁ አሳያችሁ ነበር። ቢሰወር ራሱ አይገርመኝም ብዬ ተናገርኩትናል። ዛሬ ለኔ አዲስ ነገር አይደለም የጀነራል ታደሰ ወረደ መሰወር፣ መጥፋት። ግን ያው ይሄ ፐርሰናል ስልኩን ዘግቶ ምናምን የሚለውን ለጊዜው እንተውና ጥልቅ ፖለቲካውን እንየው። ፐርሰናል ባህሪው አቶ ጌታቸው ረዳ ነግሮናል። እንደዚህ አጥረቅራቂ ነገር ሲመጣ ስልኩን አጥፍቶ ይጠፋል ያለው አይ ቲንክ ያ ባህሪ አሁንም ያለበት ይመስለኛል። ግን እሱ አይደለም ለኔ በጣም አስጨናቂ ከባድ ነገር ውሳኔ የሚፈልግ ነገር ሲመጣ ስልኩን ይጠረቅማል ብሏል ጌታቸው። ከዛ የተሻገረ ነው ማሰብ ያለብን። ከዛ የተሻገረው ነገር ምንድነው? በእርግጥ ነው አንዱ ባህሪያዊ ነው፣ ቅድም ያነሳ ነው። ጀነራል ታደሰ በባህሪው እኔ ሶስት ነገሮች ከዚህ በፊት አንስቼላችሁ ነበር። የአዲስ ኮምፓሶች አንሱት። የነዛ ሶስት ነገሮች ድምር ውጤት ግን ምንድን ነበር ያልኳችሁ? አንደኛ የስልጣን ጥማት ነው። ሁለተኛ እስስታዊ ባህሪ ነው። ሶስተኛ የፖለቲካ አቅም አልቦነት ነው። አራተኛ አጥር ላይ ተንጠልጣይነቱ ነው። ወዘተ ያላችሁ ሊጨምሩ ትችላላችሁ። የነዚህ ነገር ባህሪያት ውጤት ነው ጀነራል ታደሰ ወረደ። የስልጣን ጥማት አለው። እስከ መፈንቅለ መንግስት ድረስ የሚሄድ የስልጣን ጥማት አለው። መፈንቅለ መንግስትን ያካሄደው ባይዘው እንደሚፈነቀል ሳቅ ፈነቀለ። በሰፈሩት ቁና ሆነበትና እየተፈነቀለ ነው። ፈንቅሎ ነው። እነ ጌታቸው ረዳን አላገዛቸው፣ እነ ጻድቃንን አላገዛቸው። እንደውም አጌነስት እነሱን የሰራባቸው። ያኔ ፓወሬቱ ጋር ነው ያለው ብሎ አስልቶ እነ ጌታቸውን ወደ መምታት እነ ጻድቃንን ወደ መምታት ነው ሄደው አድብቶ። ስለዚህ ይሄ ደግሞ መሰረታዊ ምክንያቱ የስልጣን
የስልጣን ጥማቱ። ሁለተኛ ለዚህም እንዲረዳው ተለዋዋጭ እስስታዊ ባህሪም አለው። አዲስ አበባ ሲመጣ አዲስ አበባን ይሆናል፣ መቀሌ ሲሄድ መቀሌን ይሆናል። ጀነራሎቹን የህወሓት ጀነራሎችን ሲያገኝ ጀነራሎቹን ይሆናል፣ ህወሓትን ሲያገኝ ፖለቲከኞቹን ሲያገኝ ፖለቲከኞቹን ይሆናል። ሰውን ሲያገኝ ሰውን ይሆናል፣ ሲቪሉን። አድዋ ሲሄድ አድዋ ይሆናል፣ ሽሬ ሲመጣ ሽሬን ይሆናል። እዚህ ደግሞ ታች ወደ ራያ ሲመጣ ደግሞ ራያን ይሆናል። ፊርም ስታንድ የለውም። ሲያሰኘው የፓርቲው አባል ይሆናል፣ ሲያሰኘው ከፓርቲው ይርቃል። ሲያሰኘው ህወሓት ከሌለች እንዴት ይሆናል ይላል፣ ሲያሰኘው ህወሓት ላይ ያደባል። የስልጣን ጥማቱ በአንድ በኩል የጀርባ አጥንት ሊሆኑት የሚችሉትን እነ የጀርባ አጥንት አቅም ሊሆኑ የሚችሉትን እነ ጌታቸው ረዳን ሉዝ አረገ። ትልቁ የጀነራል ታደሰ ወረደ የእድሜ ልክ ጸጸት ሪግሬት የእድሜ ልክ ጸጸት እነ ጌታቸው ማጣቱ ነው። ዛሬ ላይሰማው ይችላል። ዛሬ ላይሰማው ይችላል። ነገር ግን ጀነራል ታደሰ ወረደ እነ ጌታቸው ረዳ የጀርባ አጥንቱ ነበሩ ቢገባው ነው። ለምን? በርግጥም ኢቭን ስልጣኑንም እኮ ችግር የለውም፣ የሰራዊቱ ማዛዥ ነው። ምክትል ፕሬዝዳንትም ቢሆን እኮ ያን ያህል እኮ የሚያማልል አልነበረም እኮ። በፕሬዝዳንትነት መሬቱንም የሚመራው እሱ፣ ሰራዊቱንም የሚመራው እሱ። ፓወር እኮ ተሰብስቦ ጀነራል ታደሰ ወረደ ጋር እኮ ነው የነበረው። ፓወር ራሱ መሬት እሱ ጋር ነው የነበረው። ታውቃላችሁ። ስለዚህ ያን ያህል የፕሬዝዳንትነት ማዕረግ ካልተሸከመ በስተቀር ከጀርባው ትልቁን ስልጣን የተሸከመው እኮ ጀነራል ታደሰ ወረደ ነው። ትልቁ ከምሬ ነው ከልቤ ነው የምናገረው ነው። ትግራይ ሉዝ ያደረገችው ትግራይ እንደ ህዝብ ጀነራል ታደሰ ወረደ ደግሞ እንደ መሪ የጸጸት ጥግ የሚገባው ጌታቸውን ያጣ ዕለት ነው። ጀነራል ጻድቃን ያጡ ዕለት ነው። አሁን የተለያየ ነገር እንደሚያወሩ ይገባኛል። ውስጣቸው ግን እንደሱ እንዳልሆነ ማቃለሁ። የጌታቸው ረዳ የግር እሳት እንደሆነባቸው አውቃለሁ። የግር እሳት ነው የሆነባቸው። ጀነራል ጻድቃን የግር እሳት ነው የሆነባቸው። ለምን ባያጡት እኮ ይሻላቸው ነበር። ሰው የጀርባ አጥንትን ሉስ ታደርጋለህ። ስለዚህ አንዱ የስልጣን ጥማቱ የፈጠረበት ችግር ነው። ፐርሰናል መጀመሪያ ግለሰባዊ ላድርገው ብዬ እስስታዊ ባህሪው ምሽቁቅነቱ እንደሱም ሆኖ ደግሞ የፖለቲካ አቅም አልባነትም ነበር አለ። ፖለቲከኛ አይደለም ፎር ዛት ማተር ወታደር ነው የነበረው። ከዛ በፊት ታጣቂ ነው የነበረው። የፖለቲካ የዘመኑ የፖለቲካ ብስለት የለውም፣ የለውጥ ብስለት የለውም። ይሄ እውነት ነው። ዓለም ወዴት ነው እየሄደች ያለችው? ዘመኑ ወዴት ነው እየሄደ ያለው? ዘመኑ የነጌታቸው ዘመን ነው። ብትወድም ብትጠላም የነጌታቸው ዘመን ነው ዘመኑ። እነሱን ሲተው የተፈጠረበት ቀውስ ነው። አሁን እኮ ሰው ማወዳደር እኮ ጀምሯል። በነጌታቸው ጊዜ ተቃዋሚ ፓርቲ እንደፈለገ ይንቀሳቀስ ነበር። ሚዲያዎቹ ነፃ ነበሩ፣ ይንቀሳቀሱ ነበር። ዲስከሽን ፎረሞች ነበሩ፣ እንደፈለገ ውይይት የሚካሄዱባቸው ምክር ቤቶች ነበሩ፣ ተቃዋሚዎቹ መሪ የሆኑባቸው። ዛሬስ የለም። ማስጠንቀቂያን የደረሳቸው ፈትለወርቅ ወጣ እኮ ሚዲያዎች ወየውላችሁ ነው ያለቻቸው።
አንድ ከኛ አስተሳሰብ ወጣ ብትሉ እርምጃ እንወስድባችኋለን ያለቻቸው። ምግበይ ወጥቶ እመጣበታለሁ ወጥቶ ምግበይ አክሱም ላይ ቆሞ ከኛ ውጪ የሚወጣ ተቃዋሚ ካለ ከኛ ውጪ የሚወጣ ታጣቂ ካለ እርምጃ እንወስዳለን ያለ። ለታደሰ የሞት ሞት አይደለም። አሁን እንደው ትንሽ ነገር ቢያወዳድር የኔ ዘመንና የጌታቸው ረዳ ዘመን ብሎ ቁጭ ብሎ ቢጽፋቸው የፖለቲካ ገመድ ይገዛል። በነገራችን ቁጭ ብሎ አንዳንዴ ይደረጋል። ቁጭ ብለህ በኔ ዘመን በጌታቸው ረዳ ዘመን ሚዲያ ወዴት እየሄደ ነው? ዴሞክራሲ ወዴት እየሄደ ነው? ሰዎች ሐሳባቸውን በነፃነት መግለጽ ወዴት እየሄደ ነው? ምናምን ብሎ ቢጽፍ በኔ ዘመን ደግሞ ብሎ ቢጽፈው የፖለቲካ ገመድ ነው የሚገዛው። ጀነራል ታደሰ ወረደ እንደ ትግራይ ፖለቲካም የቁልቁለት ጉዞ አንዱ የቁልቁለት ጉዞ እነ ጌታቸው ረዳን ያጡ ቀን ነው። ምን የጌታቸው ጠበቃ አይደለም። በዚህ አጋጣሚ የማየው ነገር ግን እሱ ስለነበረ ነው። ሁለተኛ ከፐርሰናል ነገሩ ስንወጣ አሁን ሰዎች እንድትረዱ እንፈልገው እኔ ከዚህ በፊት አንስቼዋለሁ። እነጌታቸው ያሉ የትግራይ የስልጣን ማዕከላት እነዚህ ፓወር ሃውስ የሚባሉት ስልጣን ከየት ይመነጫል ብለን ስንጠይቅ የተለያየ ፓወር ሃውሶች ነበር የነበሩት። ቢያንስ 3 ፓወር ሃውሶች ነበሩ። ራሳቸውን የቻሉ የፓወር ሃውሶች ነበሩ። ቢያንስ 3 ታስታውሳላችሁ። ሌሎችም ሰዎች ሲያነሱት ተሰምታችኋል። አንደኛው ፓወር ሃውስ ከጊዜ ያስተዳደሩ ከነ ጌታቸው የሚመነጨው ነበር። ከነ ጻድቃን ዲሞክራታይዝ ለማድረግ ሚዲያዎቹን ሊበራላይዝ ለማድረግ ከፌደራል መንግስቱ ጋር ለመስራት ፒስፉል የሆነ ትራንዚሽን ለመፍጠር የፕሪቶሪያ ስምምነትን ወደ መተግበር ለመሄድ ምናምን የሚታይ ፖዚቲቭ ለውጥን ማዕከል ያደረገ የፌደራል መንግስቱ ሌቨሬጅ ያለው የነጌታቸው ረዳ ፓወር ሃውስ ነበር። አንድ ፓወር ሃውስ ነው። በአብዛኛው ሰላም ፈላጊ ፓወር ሃውስ። በደንብ እንደዛ ፍሬም ባደረገው ደስ ይለኛል። ለትግራይ ህዝብ ሰላምና ሰላም ብቻ ከቻልኩኝ ጫማም ቢሆን ስሜ ለትግራይ ህዝብ ሰላም ነው የምፈልገው ሚል ሃውስ ማለት ነው ይሄ ፓወር ሃውስ። ከባዶ ያመጣሁት ንግግር አይደለም። ለትግራይ ሰላም ከተባለ ጫማ መሳም ካለብኝ መላስ ካለብኝ እልሳለሁ ያለ ኃይል ነው። ይሄ ኃይል የሰላም ኃይል ነው። ይሄ ኃይል እንደገባኝ የሰጥቶ መቀበል ኃይል ነው። ይሄ ኃይል ከፌደራል መንግስት ጋር ተባብሬ ልስራ የሚል ኃይል ነው። ሌቨሬጅም ነበረው። ከፌደራል መንግስት የሚቀዳ ሌቨሬጅም ነበረው። ይሄ ኃይል ወጣቶቹን አኮሞዴት ያደረገ የፖለቲካ ፓርቲዎቹን አኮሞዴት ያደረገ ሊበራላይዝ ያደረገ ያለ ሚዲያውን ሊበራላይዝ ያደረገ የምክር ቤቱን ሊበራላይዝ ያደረገ ፍሬም ለማድረግ የትግራይን ፖለቲካ ሼፕ ሊያደርግ የሞከረ ከአንድ አውራ ፓርቲ አውጥቶ የተለያዩ አካላቶች የሚሳተፉበት ለማድረግ የተሯሯጠ ኃይል ነው። የነጻድቃን ኃይል የነጌታቸው ኃይል መታጣት የሌለበት ኃይል ነው። ትግራይ ሚስ ያደረገችው በጣም ከባድ ኃይል ነው። ከምሬ ነው ማውራው። አንድ ፓወር ሃውስ ነበር ይሄ። ሁለተኛ ደርቆ የቀረ ተገትረሽ ቅሪ የሆነ መስመርህና ኃይልና ያለ ሚኖር ሃይማኖት ያደረገ ትላንት ባለፈው ጻባዩን አንስተናል። ሃይማኖቴ ብሎ የሚያስብ ወያናይ ዲሞክራሲ ያለ የሚኖር ተገትረሽ ቅሪ ያለ ይሄ ኃይል የደብረጽዮን ፓወር ነው። ይሄ መዋቅር አለው እስከታች አባላት አሉት። ወረዳዎችን ተቆጣጥሯል። ቀበሌዎችን ተቆጣጥሯል። ዞኑን ተቆጣጥሯል። ሃርድ ኮሮች አሉት ይሄ ኃይል። ይሄ ፓወር ሃውስ የጦንትንም አለው የጡት አባትም አለው። ስብሃት ነጋ ይባላል የጡት አባቱ።
ይሄ በጣም ፓወርፉል መሰሪ ወንጀለኛ ተገትረሽ ቅሪ የደረቀ ኃይል ነው። ስቲል ግን ፓወር አለው። ወደ ሽብርተኝነት ሽፍት ያደርጋል ፓወር ማለት ነው። ሰው ሁለተኛው ፓወር ሃውስ እሱ ነበር። ሶስተኛው ሚሊቴሪው ነው፣ ታጣቂው ኃይል። ይሄ ኃይል ሀብት የዘረፈ ያካበተ በጦርነት የተጠቀመ ወርቅ የዘረፈ ዱባይ ድረስ ቤት የሚሰራ አዲስ አበባ ቤት የገነባ ቢዝነስ ራን የሚያደርግ ቢሊዮነር የተባለው ማለት ሶ ጠመንጃው የፈጠረለት ፓወር አለ፣ ገንዘቡ የፈጠረለት ፓወር አለ፣ ኔትወርኩ የፈጠረለት ፓወር አለ። እስከ ኮንጎ ድረስ የተዘረጋ የጥፋት ሰንሰለት አለው። ይሄ እስከ ኮንጎ የወርቅ ሰንሰለቱ እስከ ኮንጎ የተዘረጋ ነው። እስከ ሱዳን ድረስ የተዘረጋ ሂውማን ትራፊኪንግ እና የመኒ ኢሊሲት የሚያደርግ አካል አለው። ይሄ አካል እስከ ዱባይ የተዘረጋ የንግድ የኮንትሮባንድ ንግድ ኔትወርክ አለው። ስለዚህ በዚህ በኩል ኮንጎ፣ በዚህ በኩል ዱባይ፣ በዚህ በኩል ሱዳን፣ በዚህ በኩል ኤርትራ፣ አሁን ደግሞ ወደ ግብጽ የሄደ ማለት ነው። ይሄ ኃይል አለ፣ አደገኛ ኃይል ማለት ነው። ክሪሚናል ኦሊጋርኪ የሚባለው ቴንክ ዩ ሶ ክሪሚናል ኦሊጋርኪው ጥቂቶች ናቸው፣ ሚሊታንት ናቸው፣ ሀብት አካብተዋል፣ ቢሊዮነሮች ናቸው። ይሄ ኃይል የፈጠረው ቁመና አለ። ናው ሶስቱ ኃይሎች ጦርነት ገጠሙ። ሶስቱ ኃይሎች ጦርነት ሲገጥሙ አንደኛ፣ ሁለተኛ፣ ሶስተኛ ብላችሁ ሰዱትና አንደኛው የነጌታቸው ሰላም የሚፈልግ ዴሞክራታይዝ ማድረግ የሚፈልግ ሊበራላይዝ ማድረግ የሚፈልግ ከፌደራል መንግስቱ ጋር መስራት የሚፈልግ ፕሪቶሪያ ስምምነት ባለቤት የሆነ መጫ መንገድ የፕሪቶሪያ ስምምነት የሚል ቁጥር 1 በሉት። ተገትረሽ ቅሪ የሆነ ደረቅ ምንም ነገር የሌለው ወያኔ ዲሞክራሲ ወይም ሞት የሚል መስመር ኃይልና የሚል መዋቅር የዘረጋ እስከ ታች መዋቅር ያለው የፖለቲካ መዋቅር አለ። ደብረጽዮን ማለት ነው። 2 የክሪሚናል ኦሊጋርኪ የሆነ የወንጀል ሰንሰለት ያለው ሂውማን ትራፊኪንግ የሚሰራ ወርቅ የሚነግድ እስከ ኮንጎ ብራዛቪል ድረስ ኔትወርክ ያለው፣ እስከ ዱባይ ኔትወርክ ያለው፣ እስከ ሱዳን ኔትወርክ ያለው፣ እስከ ኤርትራ ኔትወርክ ያለው፣ እስከ ግብጽ ኔትወርክ ያለው ሚሊታንት የሆነ አካል አለ። 3 ቁጥር በሉት። you can call it ፍሳ መንጁስ። ሶ በሶስቱ ኃይሎች መካከል ፍትጊያ ሲጀመር 2 እና 3 ሄደው ተጣበቁ። 2 እና 3 ሄደው ተጣበቁና አንድን አታክ አረጉት። ይሄ ሰላም የሚፈልገውን ፕሪቶሪያ ስምምነት ወይን ሞት የሚለውን ለትግራይ ሰላም ከሆነ ጫማም ቢሆን ልሳለው የሚለውን ከፌደራል መንግስት ጋር መስራት ግዴታዬ ነው የሚለውን አካል 2 እና 3 አንድ ላይ ሆነው አጠቁት። ስላልበቃ ግን 2 እና 3 ኤርትራንም ጨመሩ፣ እዚህ ጋር ሻቢያን ጨመሩና አታክ አረጉት። 1 ቁጥር ተሰብስቦ ወጣ። ትግራይ የመጨረሻ የቁልቁለት ጉዞ አሱ ነው። ወደግራችን ላይ ከጦርነት በኋላ የመጨረሻ እንደ ትግራይ ሊቅ አንገቱን ሊቁ መድፋት ካለበት የነጌታቸው የነጻድቃን ትግራይ ለቆሙታል። ይሄ ነው። ስለዚህ 2 እና 3 የሻቢያንም ሌቨሬጅ ተጠቅመው እዚህ ያለው ሻቢያ ሌቨሬጅ ነው። 1 ቁጥር ሌቨሬጁ ፌደራል መንግስት ነው። አት ዘ ሴም ታይም ፌደራል መንግስትንም ነው ያባረሩት ከትግራይ። በነገራችን ላይ
ናው ሉክ ስለዚህ አንድ ቁጥር ተባረረ ትግራይ የጨለማ ጉዞ ጀመረች የድቅድቅ ጨለማ ጉዞ ጀመረች ከዛው አንድ ስለሌለ ሁለትና ሶስት መጥቷ ሁለትና ሶስት ሲወዳደሩ ሶስት ቅድም ያልኳችሁ ነው እስከ ሻቢያ ኔትወርክ አለው ያም አለው ፋይናንስ አለው የህዝብ ቅቡልነት ከነሱ ይልቅ ታጣቂው ኃይል ህዝብ ቅቡልነት ነበረው አንዳንዶች እኮ በአደባባይ ወጥተው የኢትዮጵያ መከላከያ እኮ ቲዲኤፍ መሆን አለበት ሲሉ የነበሩ ሰዎች ናቸው ጸባችን እኮ አንዱ እሱ ነበር በዛ ደረጃ ቲዲኤፍ ማለት የትግራይ ጀነራሎች ማለት የአፍሪካ ጀነራሎች ተደርገው የተሳሉበት እኮ ነበር ይነበር ስለዚህ የህዝብ ሌቨሬጅ እንዳላቸው ገባቸው ዛሬም ድረስ ባይዘው አንዳንዶቹ ቀላል አይደለም እነ ምግበይ ሌቨሬጅ አላቸው በተወሰነ መልገድ ገና ነው ስለዚህ ፖለቲካ ኃይሉን ከስራቸው ከተቱት ናው አሁን ያለው ፖለቲካ ፓወር ተሰብስቦ አንድ ፓወር ሃውስ ነው ያለው ይሄ ፓወር ሃውስ ኦሊጋርኪው ነው ሚሊታንት ኦሊጋርኪው ማለት ነው የጎበዝ አለቃ እየመሰረተ ያለ ሱዳን ግብጽ ትግራይን ሱዳን እያረጋት ያለ አካል ማለት ነው ስለዚህ ጀነራል ታደሰ ወረደ ኖረም አልኖረም ትርጉም አልባ ከዚህ በኋላ ምንም he's good for nothing ፓወር ሃውስ ውስጥ የለም ምርጫ ሊኖረው ይችላል እንደ ግለሰብ ሮጦ ወደ ሚሊቴንቲው ሊገባ ይችላል ነገር ወጥቶ እንደ ግለሰብ ግን he's good for nothing now because ፓወር ሃውሱ ወደ አንድ ተሰብስቦ የሚሊተንቱ ፓወር ሃውስ ሆኗል ፖለቲከኞቹ ጋር አረ ጦርነት የሚባል ነገር አያዋጣ ምናምን ቢሉ እንኳን ይደፍቋቸዋል ምሰማው ነገር እሱ ነው በነገራችን ለምሳሌ ዓለም ነው ዓለም ገብረዋድ ዓለም የሚባለው ለጦርነት ዝግጁ አይደለንም እናስብበት የሚል ሐሳብ እንዳለው ከታማኝ ምንጮች ደርሶኛል አረ ይሄ ነገር በደንብ እናስብበት የጦርነት አማራጭ በጣም አደገኛ አማራጭ ነው እንደነገው ገደል እንገባለን የሚል ዓለም ገብረዋድ የሚባለው ሐሳብ እንዳለው ሰምቻለሁ he's good for nothing ዓለም ገብረዋድ የሚባል አይደመጥም በፍጹም ሊሰማ አይችልም ዓለም ገብረዋድ it's too late ስለዚህ የሚሊተንቱ ትግራይን ወደ ሱዳን እየወሰዳት ያለ አካል ነው አንድ ፓወር ሃውስ ነው ያለው ስለዚህ ጀነራል ታደሰ ወረደ ኖረም አልኖረም ወጥቶ መግለጫ ሰጠም አልሰጠም ትርጉም አልባ ነው ለጠየቃችሁኝ ሰዎች ታፍኗል ምናምን ብሏል ቢታፈን ትርጉም የለው ባይታፈን ትርጉም የለው ወጥቶ ቢናገር ትርጉም የለው ታደሰ ጀነራል ታደሰ አልቆለታል is over ኦፕሽኖቹ አንድ ነው ጥሎ መውጣት አንድ ኦፕሽን ነው ከሚሊተሪ ጋር ተሰላስሎ ተዋዶ የሚላቸውን እየሰማ የነሱ የሚናገሩትን እየተናገረ መኖር ሁለት ነው ለወንድሜ ዳዊትም ነግርህ ነገር ጀነራል ታደሰ ወረደ ምግበይን ወጥቶ ሊያወግዘው አይችልም ያወክ አታስገዳ እንትናት ምግበይን በፍጹም ሊያወግዘው አይችልም የተለየ ሐሳብ ቢኖር እንኳን ምግበይን አያወግዘው ጀነራል ታደሰ impossible already ወደ ሱዳንነት እየተሄደ ነው ስለዚህ የታደሰ ጉዳይ በዚህ ነው የሚታየው ሁለተኛ ፌደራል መንግስቱ ምን እያደረገ ነው ምን እየሰራ ነው የሚል ጥያቄ ይነሳል ብዙ ሰው ነው ያደረሰኝ ጥሩ ጥያቄ ነው በነገራችን ምን እያደረገ ነው ፌደራል መንግስት ብዙ ሰዎች ነው ላካችሁልኝ
አንዳንዱ እንደውም እንዴ አሁንስ እንደው ትግስት አልበዛም እንዴ ምን እስኪሆን ነው የሚጠበቀው እንዴ ለምን እንደዚህ አይደረግም አቅም የለውም እንዴ ወይ ፌደራል መንግስት ለምን ነው የማይነገር ወይ ቁርጣችንን ይንገረን የሚል ነገር አይቻለሁ የኔን አመለካከት ላትጋሩት ትችላላችሁ ግን የኔን አስተሳሰብ ልንገራችሁ ፌደራል መንግስት ዝም አላለ በኔ በኩል እንደ ዝምታ አልመለከተው መጀመሪያ ሄደህ መዋጋት ወይ ምናምን አይደለም ኮንሴፕቱ በነገራችን ላይ በማህበረሰብ ውስጥ የምትፈጥረው ነገር ነው የጦርነት አዋጅ ምና የጦርነት ታክቲኮች ምናምን ውስጥ መግባት ፈልጌ አይደለም እንደ ፖለቲከኛ ነው ማለት ያው ዛሬ ማበረታም እንደዛ ያያለ ነው የኢትዮጵያ ፌደራል መንግስት በትግራይ ያለው አደገኛ ሁኔታ በጊዜው ስርዓት ማስያዝ አለበት ይሄ ጦርነት እንጀምር ማለት አይደለም ያ የብዙዎች ጥያቄ ነው ልካችሁልኛል ሶ አይ ቲንክ ያውና በም ልትረዱ ነው የሚገባኝ ለሰራ የሞከርኩት ኮስት ቤኔፊት ነው ለሰራ የሞከርኩት ነው ሪያክት ቶሎ የማረክ ነገር ምንድነው ኮስቱ ምንድነው ቤኔፊቱ ሚል ማለት ነው ከዛ ቀጥሎ በርግጥስ ፌደራል መንግስቱ ዝም ብሏል ወይ ነው ራሴን የጠየቅኩት እኔ ያለፉትን 15 ቀናት ነው ለብቻ አንጥሬ ያወጣሁት ያለፉትን 2 ሳምንታት ከፈለጋችሁ ማጥቡት የ10 ቀን ምናምን ማጥበብ ትችላላችሁ ግን let's make it 2 weeks ባለፉት 3 አመታት ውስጥ እንደ ፌደራል መንግስት እንዳለፉት 2 ሳምንታት ቦልዶ ነው የወጣበት ጊዜ የለም በነገራችን ይሄ ከየት ይጀምራል ከጠቅላይ ሚኒስትሩ የፓርላማ ውሎ ይጀምራል በጣም ጠንካራ ነው ከምር በጣም ጠንካራ ነው it's a wake up call እንደ ቀልድ ምንተወስድ ከሆነ ወሰደው መብት ነው ሲሪየስሊ ማየት ለፈለገ ሰው ግን የጠቅላይ ሚኒስትሩ የፓርላማ ውሎ እና በትግራይ ዙሪያ የተሰጠው መግለጫ ኢንክሉዲንግ በሻቢያ ዙሪያ የተሰጠው መግለጫ ባለፉት ምናልባት የለውጡ የሚባለው 7 አመትም 5 አመትም ከጦርነቱ በኋላም ከፕሪቶሪያ ስምምነት በኋላም በዛ ልክ ቦልዶኖ አልተወጣ ግልጽ ሚሴጆች በነገራችን ላይ መከራከር ስላልቻሉ እኮ ነው አፒራንስ የጠቅላይ ሚኒስትሩ አፒራንስ የምናምን የተጀመረው እኮ በኮንሴፕቱ ላይ የሚከራከር አካል ስለጠፋ ነው ሶ ያለፈው 2 ሳምንት በቁንጮ መሪ ደረጃ ቦልዶኖ የተወጣበት ነው ብዬ ነው ማምነው አንደኛ እሱ ነው ሁለተኛ እንግዲህ ሌላኛው ቁንጮ ፊልድ ማርሻሉ የዚህ 2 ሳምንት ስቶሪ ነው የአንድ ሳምንት ስቶሪ ነው እንደው ስቶሪ በዛ ልክ ቦልዶ ነው አላየውም እኔ ፊልድ ማርሻሉ ይሄ ህወሓትንም የማይወክል የትግራይ ህዝብንም የማይወክል ጥቂት ቡድን ጉጅሌ መነቀል አለበት እኮ ነው ያሉት እንዴ ብዙዎች እኮ ዋው ነው እኮ ያሉት ይሄ ነገር ምን ያህል የውሳኔውን ጫፍ ነው የምታዩት በነገራችን ላይ የእልሁን የንዴቱን አሁንስ በቃ የሚል
የመጨረሻ ንግግር ነው ያ ንግግር ከዛ በላይ አሁን ከዚህ በኋላ ፊልድ ማርሻሉ ወጥተው ይናገራሉ ብያለሁ ምን ይጠቅማል ከዚህ በኋላ መነቀል አለበት ካልክ በኋላ ወይ እንዴት እንደሚነቀል ነው የምትናገረው እንጂ መነቀል አለበት የሚል ደጋሚ ስቴትመንት አይመጣም ከዚህ በኋላ በጣም ጠንካራ ቦልድ ነው ዲፋይንድ የሚያደርግ ነው ለይቶ ይሄ ትግራይ ህዝብ አይደለም ኢቭን ህወሓትንም አይደለም ከህወሓት ውስጥ ያለ እኔ አስኳል ምለው ሃርድኮር ምለው ፊልድ ማርሻሉ ደግሞ ምንድነው ያሉት ጋንታ ነው እንደ ያልኩት የነበረው ምንድነው ጉጅሌ ነው ያሉት ሊስን እቺ ጉጅሌ የምትል ቃል የአፋር መግለጫ ላይ አለች የአፋር ክልላዊ መንግስት ሄዳችሁ ደብዳቤውን ብታዩ እነበሻ አግዙኝ ደብዳቤውን አንብቡትና ስንት ጊዜ ጉጅሌ እንደተባለ ጻፉልኝ እዚህ ላይ እና አሜንም ጻፉልኝ ዋይ ኬት መጣች ኮይን የተደረገችው ባይዘው ጉጅሌ የምትለው እዚህ የአፋር መግለጫ ብቻ ሄዱና ጉጅሌ የምትለው ቱ ዘ ሚኒመም ከ3 ጊዜ በላይ ተጽፋለች ስለ ሜሴጂንግ ደግሞ ነግሬያችኋለሁ ከዚህ በፊት ሜሴጂንግ የምትሰሩ ከሆነ ሴንትራል ኮር ትደጋግሟታላችሁ አግዙኝ ሄዱና ስንት ጊዜ ነው ጉጅሌ የተጻፈችው የአፋር መግለጫ ላይ ሶ ጉጅሌው መነቀል አለበት የሚል ንግግር ነው የመጣው ያ ዝምታ አይደለም መሮናል የመጨረሻው ደረጃ ደርሰናል የምናባብላችሁ ሰዓት አልቋል 11ኛው ሰዓት ላይ አይደለም ያለነው የሚል ነው 5 ጊዜ ነው የተጻፈው ቴንኪው እንግዲህ ልመንና ብሬን ጉጅሌ የምትል 5 ጊዜ ተጽፋለች ኦኬ ሶ ምን ማለት ነው ሴንትራል ሜሴጅ ጦርነቱን አይቀበሉም የሰሜን ህዝብ እዝን ክደት አይቀበሉም እና ይሄ መካድ የለመደ የአንድ ካዲ ጉጅሌ ስራ ነው አርገን ነው መውሰድ ያለበት ያ ጉጅሌ ደግሞ ከጀመረ 50 አመቱ ነው ግብጾች ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወቅቶ ባርበርና ያሳጣንና አገር ያስገነጠለ ካዲ ነው ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው ሰሜን እዝ ላይ ደገመው እሱ ነው አሁንም በየቀኑ ይክዳል የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝ የኢትዮጵያ ህዝብ የኢትዮጵያ መከላከያ ሰራዊት የኢትዮጵያ መንግስት ክህደት አያውቅም ክደን አናውቅም ኢትዮጵያ የአርበኞች ሀገር ነው እስካልተነቀለ ድረስ ጉጅሌው ሶ አፋርም መግለጫው ላይ አንዳንዶች 4 ብላችኋል አንዳንዶች 5 ብላችኋል መሪ ቃል ሆና ወጣለች ማለት ዲፋይንድ ሆና ታርጌትድ ሆና አምሹር የትግራይ ልጆች ሊቃን ዛሬ መተው ጉጅሌ የሚለው የትግራይን ህዝብ ይገልጻል እንደማይሉን ተስፋ አረጋለሁ አይሉም ብዬ አስባለሁ
አይሉም ብዬ ተስፋ አረጋለሁ። ትላንትና ቃሉን ላለመግለጽ ነው ሳሚ ሆን ብዬ ነው አንዳንድ ነገሮች ማምጣማል ገልጸው በርግጠኝነት ግን ዛሬ ይሄኛው ኮንሴፕት ዲፋይንድ ሆኗል በደንብ እኔ ቁጥሩንም ቢናገሩ ፊልድ ማርሻሉ ጥሩ ነበር እኔ ከመቶ ይበልጣሉ ይያላስብ ከመቶ አይበልጡ እስከ ዞን ድረስ ቢወረድ ከመቶ አይበልጡ ሚሊቴሪ ውስጥም ፖለቲካ ውስጥም ማለት ከ50 ይበልጡም አይመስለኝም እንደው ፎርዛት ማለት ከ50 የማይበልጡ ሰዎች ማለት ነው 20 ምናምን ወይ 10 ምናምን ሚሊቴሪ ውስጥ ያሉ 20 ምናምን ወይ 10 ምናምን ፖለቲካ ውስጥ ያሉ እሱም በስራ አስፈጻሚ በምናምን ያሉ ማለት ነው በማከላይ ኮሚቴ ደረጃ ያሉ ሶ እነዚህን ዲፋይንድ የሆነ ነገር የትግራይ ህዝብ ተባለ እንደማይባል ተስፋ አረጋለሁ ጫጫታም አልሰማውም በዚህ አጋጣሚ ስለዚህ በፊልድ ማርሻል ደረጃ በዚህ ሌቭል ከተገለጸ በጠቅላይ ሚኒስትሩ ደረጃ በፓርላማ በዚህ ሌቭል ከተገለጸ ሌሎች አምባሳደሮች እነ ጀነራል ባጫ የገለጹበት ቦምብ ሼል ነው ለኔ ብያቸዋለሁ ትላንትና በጣም ከባድ ቃለ መጠይቅ ነው የጀነራል ባጫ ሄዳችሁ ስሙት አዲስ ፓራዳይም ጠንካራ ነው እንደውም አንዳንዶች ያየውት እንዴት በአምባሳደር ደረጃ በዚህ ደረጃ ይገለጻል እንደውም ጥንካሬውን ትተው አምባሳደር እንዲህ መናገር አለበት እንዴ ሲሉ ነው ያየውት ኦፍ ኮርስ መናገር አለበት ለምን የማይናገረው ስለዚህ የፌደራል መንግስቱ ቅድም ባነሳውት ትንሽ ደግሞ ከ15 ቀን ወደዛ ብንሄድ ውጭ ጉዳይ ሚኒስትሩ ደብዳቤ ጽፎ ለተባበሩት መንግስታት እዩት ኢትዮጵያን ያወኩብኝ ነው እነሱ ብቻ ሳይሆን ሻቢያን ጨምሮ ያወኩብኝ ነው ደብዳቤ ልኳል ለተመድ 3 ስለዚህ ምን ተቀስኩላችሁ የጠቅላይ ሚኒስትሩ የፓርላማ ኢታማዦር ሹሙ አምባሳደሮቹ ውጭ ጉዳይ ሚኒስቴር ራሱ ጌታቸው ረዳ የፌደራል መንግስቱ አካል ነው አሁን የፌደራል መንግስቱ አካል ነው ፓርቲ ሌላ ጉዳይ ነው የትግራይ ተወላጅነቱ እንደተጠበቀው ነው የፌደራል መንግስቱ አካል ነው እንደውም የምስራቅ አፍሪካ ጉዳይ የሚመለከተው አካል ሶ ዛሬ ጌታቸው የሚያስተላልፈው መልእክት የፌደራል መንግስቱ አካል ነው ማለት ነው ምንድነው ያለን ያለው እንዴ በጣም ቀላል እንዳይመስላችሁ ከባድ እንትን ነው ፌደራል መንግስቱ ታግሷል የኋላ ቀር ቡድኑ ፍላጎት የፌደራል መንግስቱን ዘሎ ወደ ግጭት እንዲገባ ፈልጎ ነው ይሄ እኮ የጌታቸው መልእክት የጌታቸው እኮ ለጌታቸው ለትግራይ ብቻ አይደለም ለአጠቃላይ ነው እየተናገረኩ ያለው ስለዚህ እነ ጌታቸው እየተናገሩ ነው እናቷ ገብሩ አስራት እየተናገሩ ነው እነ ጀነራል ጻድቃን እየተናገሩ ነው ወዘተ ማለት እና አሰፋ ብርሃ እየተናገሩ ነው እነ ክንደያ እየተናገሩ ነው እነ ማን ነው ስሙ በየነ መክሪ እየተናገሩ ነው መክረው በየነ የእያንዳንዱን ነገር ስትገጣጥሙ በሚዲያዎቹንም ስታዩ ጥሩ ሽፋን አለ እውነት ለመናገር ስለዚህ እኔ ፌደራል መንግስቱ በአስተሳሰብ ደረጃ የበላይነት ይዟል ብዬ ነው ማሰብ የተለየ ሐሳብ ያላችሁ ብታነሱ ይችላሉ ግን እኔ አጀንዳውን ነጥቋል ብዬ ነው ማሰብ አንዱ ፓርቲ ይሄ ነው እንደዝምታ ሊቆጠር አይገባም ብዬ ማሰብ ስለዚህ መገምገሚያዎቹ ስንገመግማቸው ምንድነው እኔ ቁጭ ብዬ መገምገም ጀመርኩ ከፌደራል መንግስቱ አንፃር ማለት ነው ለምሳሌ የኔን ግምገማ የምትስማሙ ከሆነ እስማማለሁ ወሉ ካለዛ ችግር የለውም ሐሳብ ልሰጡበት ይችላልላችሁ ለምሳሌ እኔ አንደኛ የከዚህ ቀደሙ ጦርነት የዛሬ 5 አመቱ ማለት ነው ጀማሪው ህወሓት ነው የሚለው ነገር ላይ ድምዳሜ ተይዟል
ከድምዳሜም በላይ ሆኗል። አንድም የትግራይ ጀነራል አንድም የትግራይ ፖለቲከኛ አንድም የትግራይ አክቲቪስት አንድም የትግራይ ልሂቅ አንድም ወጥተው ውሸት ነው ሰሜን ዕዝ አልተጠቃም መብረቃዊ ጥቃት አልደረሰበትም አላሉ። ቁጭ ብዬ ስከታተል ነበር። በነገራችን አሁን የአጀንዳ አልቋል። በቃ ክሎዝድ የተዘጋ አጀንዳው ነው። ማን መብረቃዊ ጥቃት ፈጸመ፣ ማን ምሳይን ባህር ዳር ራቴን አዲስ አበባ ሲል እንደነበረ ክሊር ሆነ። እኔ የራሴን ያህል ከዚህ በኋላ ይህን ጥያቄ አላነሳም። የራሴን ያህል ማለት ራሴ እንደፈጸምኩት ያህል ማለት አላነሳም። በጣም ከኔ በላይ ጥያቄ የነበረው የለም በዚህ ጉዳይ ላይ ኩዌስችን ያደረገ የለም። እንደ ራሴ ልናገር ብዬ ኖ ሞር ሶ አንዱ አቺቭመንት ይሄ ነው። ምክንያቱም ሰዎች አሁን ፓስት ስቶሪ ያያሉ። የትላንትናው ታሪክ ምን ነበረ ብሎ ሲያዩ አሃ እነዚህ አካላቶች ለካ ጦርነት አምላኩ ናቸው። ትልቁን 80% የሚሆነውን የኢትዮጵያ ሜካናይዝድ ጦር ሲመግባቸው፣ ቤት ሲሰራላቸው፣ ትምህርት ቤት ሲሰራላቸው፣ ጤና ጣቢያ ሲሰራላቸው፣ አንበጣ ሲያባርላቸው፣ እህል ሲያጭልላቸው፣ መጸዳጃ ቤት ሲሰራላቸው የነበረውን ለካ የመቱት እነዚህ ክፉዎች ናቸው። ክፉ መሰሪ እውነት ለመናገር ሰሜን ዕዝ ላይ ምንም ከዚህ በኋላ ጥያቄ የለም። ሰሜን እኔ ሴኮቱሬ እንደዚህ ነበርኩኝ ስትራቴጂ ነው ብዬ ስላመንኩ ማለት ነው። ለማስደንገጥ የዛኔም እኮ ሴኮቱሬ ለማስደንገጥ ያደረገው ይሆን ብዬ ተናግሬያለሁ ብያለሁ። ድጋሚ ይመጣል ይሄ ጥያቄ። ተመስገን እንደ ጦርነት ስትራቴጂ ነው የወሰድኩት የነበረው። ሳታረግ አድርጌዋለሁ የምትለው አይነት አለ አይደል? እንደሱ አይነት ነገር ነበር ያሰብኩት አንድ። ከዛ በኋላ ግን አቋሜን እኮ ነገርኳችሁ። ድጋሚ መምጣት አልፈልግም። እኔ በነበርኩበት ሚዲያም የአሜሪካ መንግስት ወጥቶ እናመሰግናለን ሰሜን ዕዝ በተመታበት ሚሳኤል በተተኮሰበት የኤርትራ መንግስት እናመሰግናለን፣ የኢትዮጵያ መንግስት ትግስት እናመሰግናለን ሲል ወጥቼ እኮ ነው የሳንዱች ቲዮሪ ነው ያነሳሁት። ዘን ኤርሚያስ የትግራይ ህዝብ ላይ ሳንዱች ቲዮሪ ስኩዊዚንግ ቴረምን አመጣ ተብሎ እኮ ስደበደብ ነው የከረምኩት። ባይዘው ስደበደብ ስኩዊዚንግ ቴረምም ሳንዱች ቲዮሪ የሚያመጣውት እኔ ዛሬ ፊልድ ማርሻሉ ምን ላሏቸው ነው ፊልድ ማርሻሉ ጉጅሌ ላላቸው ሰዎች ዛሬም ብትጠይቁኝ ለነዚህ ጉጅሌዎች ሳንዱች ቴረም ያስፈልጋል። ዛሬም ብትጠይቁኝ ለነዚህ ጉጅሌዎች ስኩዊዚንግ ቴረም ያስፈልጋል። ከዛም ከዚህ የሚመጣ የትግራይ ህዝብ ነው፣ ከዛም የሚመጣ የኢትዮጵያ ህዝብ ነው። መከላከያ ሊሆን ይችላል። ከፈለጉ አሁን ዛሬ ሞተው የትግራይን ህዝብ ሳንዱች ቴረም አለ ስኩዊዚንግ ቴረም አለ ብሎ ይበሉ። አሁን ደረቴን ነፍቼ ነው የምናገረው። ያኔም የተናገርኩት ስለ ጉጅሌዎቹ ነው። ከመቶ አይበልጡም። ቢኮዝ ፌደራል መንግስቱ ያኔ ስም ሊስት አውጥቶ 100 ምናምን ነው 60 ምናምን ሰዎች ሊስት ወጥቶ ይፈልጋሉ፣ ገንዘብም እንሰጣለን ምናምን የሚል የሆነ ነገር ተፈጥሮ ነበር። አይ ሪሜምበር ስም ሊስት ተደርገው። ስለዚህ እነሱን የትግራይ ህዝብም ሳንዱች ያርጋቸው ብያለሁ። አሁንም እላለሁ ከፈለጋችሁ ቁረጡ ሰዱና ይሄው የትግራይን ህዝብ ሳንዱች አለበሉ ዛሬ። ሶ አንዱ ድምዳሜ ያለፈው ጦርነት ላይ የተፈጠረው ስዕል ዘንድሮ በተለይ በጣም ክሊር ሆኗል ብዬ ነው ማስበው። አንለስ የፖለቲካ እንትን ከሌለ በስተቀር በቃ ግግም ብለህ ፖለቲካሊ ነው ማስበው ያልሆነውን እንደሆነ አስባለሁ ካላልክ በስተቀር በጣም ግልጽ ነው ይሄ። አንዱ ይሄ ነው ፖለቲካ ስራ። ሁለተኛ የፕሪቶሪያ ስምምነት በዋናነት
እየጣሰ ያለው ይሄ ጉጅሌ ነው የሚለውም ላይ ስምምነት ተደርሷል። ንካርለው ይሄ ኃይል ነው ፕሪቶሪያ ስምምነትን የሚጥሰው የሚል በብዙዎች ዘንድ አስተሳሰብ ተፈጥሯል። ይሄ ከምን እንደመጣው ጠቅላይ ሚኒስትሩ ከተናገሩት፣ ፊልድ ማርሻሉ ከተናገሩት፣ ጀነራል ባጫ አምባሳደሩ ከተናገሩት፣ ውጭ ጉዳዩ ከተናገረው ከተብራራው ነገር ተነስተ ስትመጣ ለካ እንደ አዲስ የሚሰማ ሰው ቢኖር የፕሪቶሪያ ስምምነት ለካ እንቅፋት እየፈጠረ ያሉት እነከሌ ናቸው። ይሄ ከስራ የተገኘ ነው። ፌደራል መንግስቱ ዝም አላለም ምላችሁ ለሁለተኛው ምክንያት ይሄ። ሶስተኛ አሁንም ጦርነት ለካ እያሰበ ያለው ይሄ ኃይል ነው የሚለው ደግሞ ተፈጥሯል። ፌደራል መንግስቱ እኔ ሰላም ነው የምፈልገው፣ ውይይት ፈልጋለሁ፣ እኔ የ30 ቢሊዮን ዶላር አመርቂ አንጠልጣይ ፕሮጀክቶች አሉኝ፣ 1.5 ሚሊዮን ገነባው ቤት አለኝ፣ የህዳሴ ግድቡ የታላቁ ህዳሴ ግድብ የፈጠረልኝን ስሜት ሞመንተሙን መጠበቅ ፈልጋለሁ፣ የማዳበሪያ ፋብሪካ በእንደዚህ ሰራለሁ፣ የኢትዮጵያ ኤርፖርት የአየር መንገድ በ10 ቢሊዮን ዶላር ሰራለሁ፣ መኖሪያ ቤት 1.5 ሚሊዮን ቤቶች ሰራለሁ። So I have strategic issues, grand projects እጄ ላይ ያሉ እነዚህን ግራንድ ፕሮጀክቶች በጦርነት ላሳካቸው አልችልም። 30 ቢሊዮን ዶላር ነው። በነገራችን ላይ የትግራዩ ጦርነት የሰሜኑ ጦርነት ኦልሞስት ተስተካካይ ዶላር ነው ያጠፋብን። ከ28 እስከ 30 ቢሊዮን ዶላር አጥፍቶብናል። ስለዚህ ለህዝቤ የሚሆን ይሄው ፕሮጀክት ብሎ ያቀረበ ሰው ወደ ጦርነት ይገባል ብሎ ማለት ቅዠት ነው። ህልም የሌለው እንደ ኢሳያስ አይነት ሰው ምንም አይነት እቅድ የሌለው ምንም አይነት ፕሮጀክት የሌለው ኢሳያስ አፈወርቂ አይደለም የኢትዮጵያ መንግስት ነው። ቁጭ ብሎ የሚያያቸው የ10 ቢሊዮን ዶላር ኤርፖርት አለ። አሜሪካ ራሷ ሰፍ ብላ እየጠበቀች ያለችው እሳተፍበታለሁ ያለችው። እንዴት ብለህ ነው ታዲያ ወደ ጦርነት የምትገባው? ማዳበሪያ የኢትዮጵያውያን የህልም ጥያቄ ነው። የነዳጁ ጥያቄ የኢትዮጵያ ህልም፣ የጋዙ ጥያቄ የኢትዮጵያውያን የረጅም ጊዜ ጥያቄ ነው ብለህ ለህዝብ ካሳወቅክ በኋላ እንዴት ብለህ ነው ወደ ጦርነት? ነገ እኮ ይጠይቃል ህዝብ። የታደረስከው ማዳበሪያውን ይላል እኮ፣ የታደረስከው ጋዙን ይላል እኮ፣ የታደረስከው 1.5 ሚሊዮን ቤቱን ይላል፣ የታደረስከው ኤርፖርቱን ይላል። ስለዚህ በምንም መንገድ የጦርነት አማራጭ አይደለም ለዚህ መንግስት፣ ለኤግዚስታንሱም አማራጭ አይደለም። ለሻቢያ አማራጩ ነው። ምንም የለውም። ምን ይስራ ሻቢያ? ከጦርነቱ ውጪ አማራጭ የለውም። ለሚሊታንቱ ለዚህ ለቲፒኤልኤፍ ሚሊታንቱ ወርቅ ዘራፊው ሰላም ከመጣ ሊጠየቅ ነው። ወርቁን አምጣና ወደ ፌደራል መንግስት አስገባ፣ 50% ለትግራይ ህዝብ ይሁን ሊባል ነው። ታውቃላችሁ፣ አንዳንዶቻችሁ ክሊር ያልሆነላችሁ አላችሁ። ወርቁ ለምን ለኢትዮጵያ ይሰጣል ምናምን የምትሉ ሰምቻለሁ። ወርቁን እኮ ብንይዝ ሀገር እንሆናለን። ሊስን ብዙዎቻችሁ አንዳንድ ነገሮች ተገንዘቡ። የኢትዮጵያ ህግ ከወርቁ ጋር ያይዘ ልንገራችሁ። ወርቅ ብቻ ሳይሆን ማዕድናት ላይ አዋጅ አለ። አዋጁ ምን እንደሚል ታውቃላችሁ? ለምሳሌ ወርቅ ስፔሲፊክ አንድ ክልል ማዕድኑን ካወጣ ከማዕድኑ 50% ገንዘብ ለክልሉ ነው የሚሰጠው። እንዳትረሱ ይሄን 50%፣ 25% ወይም 20% ያቺ ማዕድኑ የወጣበት ኤሪያ ላይ ነው የሚውለው። 25% ሌሎቹ ክልሎች ነው የሚከፋፈሉት። 25% ነው ፌደራል መንግስት የሚወስደው። ለምሳሌ የ1 ቢሊዮን ብር ወርቅ ቢወጣ ለብሔራዊ ባንክ ቢቀር
500 ሚሊዮኑን ከትግራይ ቢቀርብ ምሳሌ 500 ሚሊዮኑን ትግራይ ነው የሚወስደው። ተረዳችሁኛ አባባሌ? አሲፍ ሙጥጥ አድርጎ ፌደራል መንግስት እንደሚወስድ ሲሳል ስለማይ ነው። እንደዛ አይደለም። ኦሮሚያ ላይ የ1 ቢሊዮን ብር ወርቅ ቢወጣ እና ለብሔራዊ ባንክ ቢቀርብ ብሔራዊ ባንክ 50% የ1 ቢሊዮን ብር 50% 500 ሚሊዮን ማለት ነው። ያንን ወስዶ ለኦሮሚያ ይሰጣል። ፌደራል መንግስቱ 250 ሚሊዮኗን 25% ነው የሚወስደው። ዛሬ ትግራይ ምንድነው እየሆነ ያለው? የትግራይ ልጆች ወቁ፣ ሊቃኖች ያልገባችሁ የ1 ቢሊዮን ብር ወርቅ ለፌደራሉ ብትሰጡት ኖሮ ብሔራዊ ባንክ ቢገባ ኖሮ 500 ሚሊዮኑን የትግራይ ህዝብ ይሆን ነበር። አሁንስ እየሆነ ያለው ጀነራል ምግበይ ጠቅልሎ ወደ ዱባይ የላከል ነው። ዚሮ ነው የምታገኘው። ዚሮ የሆነው ለዛ ነው ያን የሆነው። ይሄ እንኳን ያልገባዋል። ችግር የለውም ልጆቻችን ነው የወሰዱት ያሉ ወርቁን ቢበሉትም እንትናም ታደሰ ወረደም ደግነቱ የወርቁ የተወሰደው በልጆቻችን ነው እኮ ያለው። አይ ጀነራል ታደሰ ወረደ በግራ በቀኝ ሲያጣድፉት አይ ደግነቱ ወርቁም የትም አልሄደም በልጆቻችን ነው የተወሰደዋል። ምን እያላችሁ እንደሆነ በልጆቻችን 100 ቢሊዮን ብር የሚያወጣ ወርቅ ብታገኙ ኖሮ ወደ ፌደራል መንግስት ብትሰጡት ከ100 ቢሊዮኑ 50 ቢሊዮኑን ትግራይ ትወስድ ነበር። ያው ፌደራል መንግስቱ ፕሮሰስ ስለሚያደርግ ማለት አሁን ምንድነው ያላለው? እንኳንም 100 ቢሊዮኑን ልጆቻችን ወሰዱት ነው እያለ ያለው ማን? ጀነራል ታደሰ ወረደ። ትንሽ እዚህ ጋር እንትን ስላየው ነው ኮንፊውዥን ስላየው እንኳንም ለፌደራል አልሰጡት እንኳን ለፌደራል መንግስት የኛ ልጆች ናቸው ምናምን የሚሉ የትንሽ ተስተካካይ ቃል ሳሚ አትጠቀም ስለተባልኩ ያልን ቃል ቴዎድሮስ አስፋውን አክብሬ ፈልግልኝ ግን ብየዋለሁ። ሶ ቃሉን እንደተው in any case የተሰሩት ስራዎች ሲጠቃለል ፌደራል መንግስቱ ግንዛቤ ፈጥሯል። ለካ ጦርነት የሚጀምሩት ከጀመሩም እነከሌ ናቸው የሚለውን ፈጥሯል። ዛሬ ሚዲያዎች ብትመለከቱ ኢንተርናሽናል ሚዲያውን ጨምሮ የትግራይ ታጣቂዎች አፋር ገቡ የሚል ነው ዘገባው። አፋር ገቡ ነው የሚለው። ጎቱ ቢቢሲ አልጀዚራም ሲሉኝ ሰምቻለሁ መሰለኝ። ከ2000 በላይ የአፋር ልጆች ተፈናቀሉ። የአፋር ነዋሪዎች ነው ዛሬ ዘናው። ስለዚህ ስቴፕ ቁጥር 1 በአጠቃላይ ኢንተርናሽናል ኮሚኒቲው በኢትዮጵያውያንም ዘንድ ቀደም ያነሳዋቸው አንደኛ ሁለተኛ ሶስተኛ የሚለው ጥያቄ ላይ መግባባት ተፈጥሯል። ያለፈው ጦርነት 1 የፕሪቶሪያ ስምምነት ማን ነው እንቅፋት የሚፈጥረው? 2 ለካ ጦርነት የሚፈልጉት እነከሌ ናቸው የሚለው ደግሞ 3 ይሄ የተፈጠረው በስራ ነው። እውቅና መስጠት ያስፈልጋል። ለዚህ የኔ አስተያየት ነው። ይሄ ለዚህ ኮንትሪቢዩት ያደረጉት ፌደራል መንግስቱ፣ ጠቅላይ ሚኒስትሩም፣ ኢታማዦር ሹሙም፣ አምባሳደሮቹም፣ ውጭ ጉዳይ ሚኒስትሩም፣ ሚዲያዎቹም እኛን ጨምሮ አስተዋጽኦ አድርገናል ያምናለሁ። ራሴንም ስገመግም ማለት ነው። ይሄ እዚህ ላይ እንግባባ። መጀመሪያ እሄዳለሁ ቀጥላለሁ። አቤ ነው ሌላ ወደ ቀጣይ ደግሞ እንምጣ። ዛሬ የሰማነው ዜና ዛሬ ምን ዜና ሰማን? ሰምታችኋል? ዜና ኢን ሴንስ በአንዳንድ ሚዲያዎች ሌትስ ሴይ ሉዓላዊ የሲሳይ ዜና ላይ እኔም መረጃው ቲፕ አለኝ፣ ግን እሱ በዝርዝር ከነ ደብዳቤው ስላወጣው ምን አይነት ዜና ነው የወጣው?
የፌደራል መንግስት ለትግራይ ክልል የሚሰጠውን የበጀት ድጎማ የጥቅምት ወር የበጀት ድጋፍ ወደ 2 ቢሊዮን 13 ሚሊዮን ብር እንዳይላክ እና የኢትዮጵያ ንግድ ባንክ ወደ ኢትዮጵያ ብሔራዊ ባንክ እንዲመልስ ትዕዛዝ ተላልፏል። ዝርዝር ጉዳዮች መግባት አልፈልግም ከሰዓት አንፃር። እዚህ ውስጥ ግን ብዙ ነገሮች ራሳችሁን ኩዌሽን ማድረግ ትችላላችሁ። ተረዳችሁኝ? ዛሬ ነው የጥቅምት ወር ወደ ትግራይ እንዳይሄድ 2.13 ቢሊዮን ብር ወይም 2 ቢሊዮን 13 ሚሊዮን ብር ታግዷል ወይም ቆሟል። እንደውም ብሩ ከንግድ ባንክ ወደ ብሔራዊ ባንክ እንዲገባ ተደርጓል። ብዙ የሚነግረን ነገር አለ። እዛ ውስጥ ገብተን ዝርዝር ኪስ እንዳይቀድ መጠንቀቅ አለብን ብዬ አስባለሁ። ግን ደረቅ እውነቶች አሉ ከዚህ ጋር የተያያዙ። ለምን የት ነው እንዴ ፌደራል መንግስቱ ከሚልከው 75% ለጦር መሳሪያ መግዣና ለታጣቂው ኃይል ካዋሉት ፌደራል መንግስቱ ለምንድን ነው የሚልከው? ግልጽ ጥያቄ ነው። ለምን ነው የሚልከው? ይላክ የተባለው እኮ ፌደራል መንግስት ድጎማ ሲሰጥ የኢኮኖሚ ለውጥ፣ የማህበራዊ ለውጥ፣ የምናምን ሰራተኛ ደሞዝ ድጎማ ብሎ ነው የሚልከው። እነሱ ግን ገንዘቡን ሰብስበው ለሚሊቴሪ ነው የሚሰጡት። እኔ አይደለም ይሄን ያልኩት። በስራው ላይ የነበረው ጌታቸውን ያነሳልን 70% በላይ ገንዘቡን ታጣቂው ነው የሚበላው፣ ሽልቅጥም ያደርገው። አሁንስ ጦር መሳሪያ የገዛበት ነው። ሰው ገንዘብን ልከ ጦር መሳሪያ ይገዛበት እንዴ? ከዚህ በላይ ዝርዝር አልሄድም እኔ ሳንቲሙ ኪስ ስለሚቀድ። ግን ሳም ሶርት ኦፍ ሚሰጥህ ምልክት አለ። ይሄ ዌክ አፕ ኮል ነው ለትግራይ ልሂቃን። ነገ መተው በጀት ተከለከልን እንትንሆንን ምንድነው ሲጅ ተደረገ ምናምን የምትል ከሆነ ኦኬ አውግዛለሁ 75% ለሚሊቴሪው ሲሄድ የሚል ጥያቄ ይነሳባል። ውጋኛ ግዘኛ አትለው። እንድትወጋኝ ገንዘብን ካና ውጋኝ ገንዘብ መግዣ አትልም። ይሄ ደግሞ ከባዶ የመጣ ሳይሆን እነጌታቸው የተናገሩት ጻድቃን የተናገረው ያደባባይ እውነት ነው። ይሄ ያደባባይ እውነት ነው። ፌደራል መንግስት በእንደዚህ አይነት ነገሮች ላይ በጥንቃቄ ሌሎች ሜካኒዝሞች መምጣት አለባቸው ብዬ አስባለሁ። ለዚህ ነው ዲቴይል ሜዳ ያልፈለኩት። እንዴት አርገን ሶሳይቲው ላይ በተለይ የመንግስት ሰራተኛ ደሞዝተኞች የማይጎዱበት ሜካኒዝም እንዴት ይምጣ በደንብ መነጋገር ያስፈልጋል። ግን this is wake up call ነው። wake up call ነው። ይሄ ሲሪየስሊ የትግራይ ልሂቅ ሊነጋገርበት የሚገባ ጉዳይ ነው። ለህዝቡ የሚጨነቅ ከሆነ ግን አብሮ ሲነጋገር ብሩ ቀረ ብቻ ብሎ አይደለም መነጋገር ያለበት። ለምንድነው የሚላከው ገንዘብ 75%ን ታጣቂ ኃይሉ የሚበላው ብሎ መነጋገር አለበት። ይሄ ከፌደራል መንግስት ጋር የተያያዘ ነው። ሌሎች ሜጀሮች በሂደት እያየን እንነጋገርበታለን። አይ ዶንት ኖ ዲቴይል መልስ ልመልስልህ ባለመቻሌ ይቅርታ ጠይቃለሁ አቤረታንና ሌሎቻችሁን። ግን በፖለቲካ ደረጃ እያነሳው ስለሆነ በአስተሳሰብ ደረጃ እየተፈጠረ ያለው ነገር ይሄ ነው። እኔ እንደዚህ ምታላየው እቺም አክሽን ቆንጣጭ አክሽን ናት ብዬ አስባለሁ። it's an indication of ብለህ የምትለው የወላችሁ መቆንጠጫ እያመጣው ነው። ህብረተሰብ ጋር እንዳይደርስ መጠንቀቅ ያስፈልጋል። በጣም መጠንቀቅ ያለብን የትግራይ ህዝብን እንዴት አርገን እናግዘዋለን የሚለው ነገር ኢኳሊ መታሰብ አለበት።
ኢንፎርማል የሆነ ፋይናንሻል ሲስተም ይኑር ወዘተ ዲሴንትራላይዝድ የሆነ ክፍያ ይኑር ምናምን እሱ መታሰብ አለበት በጀቱን ለምሳሌ ለትምህርት ቤቶቹ ከሆነ ለዛ ለትምህርት ሚኒስቴር ለትምህርት ቢሮ ተሰጥቶ ትምህርት ቢሮ የሚያከፋፍልበት ለቢሮክራሲ ተሰጥቶ የሚያከፋፍልበት ምናምን ያን ደግሞ ከጊዜ አስተዳደሩ ጋር መነጋገር ፍቃደኛ ከሆነ ለዛ ለተጠቃሚው በቀጥታ የሚሄድበት መንገድ ማለት በቀጥታ ተጠቃሚው የሚያገኝበት መምህሩ የሚያገኝበት ጤና ሙያተኛው የሚያገኝበት ወዘተ 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 ሶ የማገዱ ጥያቄ at the same time ሶሳይቲው ጋር የሚመጣውን ነገር ደግሞ አድሬስ የሚያደርግ ፈጣን መልስ ያስፈልገዋል ሶ ይሄ ነው ከዛ በተረፈ ህዝቡ የጦርነት ፍላጎት እንዳሌለው ግልጽ ሆኖ ወጥቷል ይሄ በራሳቸው በነገብሩ አስራት ጌታቸው ረዳ በነጻድቃን ኢቭን በቃ ህዝቡ ከዚህ በኋላ የጦርነት ፍላጎት የለውም ይሄ በጣም ጠቃሚ ነጥብ ነው የሚመስለኝ ስለዚህ ከህዝብ አንፃርም ስንመለከተው በአብዛኛው የህዝቡ ፍላጎት ጦርነት እንዳልሆነ የህዝቡ ፍላጎት እነዚህ ሰዎች ሌላ አይነት ሰዎች እንደሆኑ የተገለጸበት ዛሬ አቶ ገብሩ አስራትን ሳያቸው ነበር የተወሰነ ላነሳላችሁ ይችላል ዝርዝሩን እንመለጣ በጣም ጥሩ ቃለ መጠይቅ ስለሆነ እመጣበታለሁ ግን አንዷን ፓርት ብቻ ላሳያችሁ ብዙ ነገር አጥቷል ስለዚህ የሚኖርበት ዘይቤ ወይ ደግሞ አካሄድ በጦርነት ነው እንደገና እውቅናን ማግኘት የሚችለው በጦርነት ነው እንደገና ከተጠያቂነት የምድነው የሚል በሱ በኩል አለ ስለዚህ የዛው የሌላው ስሜት ደንታ የለውም እንግዲህ እኮ ዋናው ግልጽ የሆነ ነገር እኮ የሰራዊት አባላት ወጥተው ሰልፍ አድርገዋል በመላ ትግራይ ሰልፍ ወጥተዋል እንግዲህ እነዚህ ያልኳቸው የጥራ አጋዞች ይሄን ለማሳነስ ይሞክራሉ ጥቂት ናቸው ሰልፍ የወጡት ምንም ትርጉም የለውም ይላሉ ግን ይሄ አይደለም ምልክቱ ከምዕራብ እስከ ምስራቅ ያለው የቲዲኤፍ አባል ወጥቶ ጥያቄዎችን አቅርቧል ይሄን ነው መመለስ ያለባቸው ስለዚህ ይሄ ግልጽ ነው የወጣቱ የሰራዊቱ አባል ግን ሁሉ ጊዜ በነሱ ፍላጎት አይሄድም በህዝቡ ፍላጎት እንዲህ ከሆነማ ጭራሹ ከጅምሩም ቢሆን ህዝቡ ጦርነት አይፈልግም ሰላም ነው የሚፈልገው የጦርነት ቅስቀሳም ድምጽም ለመስማት አይፈልግም ስለዚህ አካሄዳቸው ይሄን በሚጻረን ነው ሁሉ ጊዜ ግምገማቸው ደግሞ የተሳሳተ ነው አሁን እንሰማለሁ ይናገራሉ ያላቸው ግምገማ ምንድነው ካሁን በፊት ምን ነበር ያሉት የብልጽግናን መንግስት ቢበዛ በሁለት ወር ካሁን ደግሞ በአንድ ወር እናስወግዳለን የሚል ግምገማ ነበራቸው ይሄ በግልጽ ነው ጦርነቱም አዲስ አበባ ተጀምሮ ነው አዲስ አበባ የሚያልቀው ነው ያሉት እና በአጭር ጊዜ ነገሮች ያልቃል የሚል ነበር ባለፈው ጦርነት ማለት ነው አሁን ደግሞ ከዛ የባሰ ግምገማ ነው ያለው የተሳሳተ ግምገማ ምንድነው ወራትም አይፈጅም ሳምንታት ነው የሚፈጅ የሚል የተሳሳተ ግምገማ አላቸው እንግዲህ ይሄን ለራሳቸው ሆን ብለው ለማሳመን የሚያደርጉት ነው ወይስ በይበጥ የነሱ አቅም የግምገማ አቅም ይሄ ነው የሚለው ነገር ሊነሳ የሚችል ጉዳይ ነው ግን በአጭር ጊዜ ያልቃል ምክንያቱም ችግሩ ካሁን በፊት በአካባቢያችን ያለው ኃይሎች እኛን ገጥመዋል ማለት ከኛ በተጻራሪ ነው የቆሙት አሁን ግን ሻዕቢያ አለ ፋኖም አለ እነሱ ጋር ሆነን አዲስ አበባ ዳር ቶሎ እንደርሳለን በመንገድም የሚያደናቅፈን ነገር የለም ድጋፍም በቀደም እንዳልኩት በጣም ሩቅ የሚሄድ ነው የኤርትራ ድጋፍ አለ ወይ ተሳታፊነትም አለ በጽምዶ አማካኝነት ያመጡት ወደ ግብጽም ይሻገራል ውሃት ወይ እነዚህ አሁን ያሉ ታጣቂዎች የተላላኪ ነው ማለት የተላላኪ ኤርትራ ራሱ ተላላኪ ነው ሻዕቢያ መንግስት አሁን ተላላኪ ነው የግብጽ መሳሪያ ወይ የአረቦች መሳሪያ ሆኖ ነው ያገለግል ያለ እነዚህ ደግሞ የሱ ሌላ ተላላኪ ነው ይሆን ያሉ እና እነዚህን ይዞ ይሄ በጣም በተዋረድ የሚሄደውን ይሄ በጂኦፖለቲኩ ወሳኝ የሚባሉ የአረብ ሀገሮችም ግብጽም
ኤርትራም እነዚህን ይዘን ከውስጥ ካለው ኃይል ተቃውሞ ጋር አነጻጽረን ነገሮች ባጭር ያልቃሉ የሚል ግምገማ በግልጽ የተናገሩ ነው እኮ ካድሬዎቻቸው በግልጽ ነው ካድሬዎች የተናገሩ እነሱም የውስጥ ግምገማቸው ይሄ ነው ስለዚህ ብዙ ጊዜ ግምገማ የተሳሳተ መረጃ የተሳሳተ ግንዛቤ ወደ ተሳሳተ ድምዳሜ ነው የሚወስድ ስለዚህ እኛ ያም ቢሆን ጦርነት አያስፈልግም የሚል አቋም ነው ያለኝ ያም ቢሆን እኔ ለጦርነት አስጋ ምክንያቱም እየሞተ ያለው እያለቀ ያለው ድሃው ሰው ነው ትግራይ ውስጥ እናቶች እስካሁን ድረስ እያለቀሱ ነው ባለሀብቶች እርግጠኛ ሆነው ማልማት አልቻሉም ትግራይ ውስጥ ነጋዴው ሊነግድ አልቻለም ገበሬው ተረጋግቶ ማምረት አልቻለም ስለዚህ በዚህ ሁኔታ ደግሞ እዛ የተፈጠረው ቀውስ ከፍተኛ ነው ይሄን ቀውስ በመፍታት ፈንታ ወደ ጦርነት የምታመራው ከሆነ እምን አቅም ቢኖርም ወደ ጦርነት የሚመረጥ አይደለም ግን ይያሉ ያሉ እነሱ ግምገማ ግን ከዚህ የተለየ ሙሉ አቅም አለን አሁን ተጠናክረናል እዚህ አክሱም አዋጅ ላይም ይሄ ተነግሯል ተጠናክረናል ተማመኑ ተደራጅተናል ይሄ ከዚህም ከዛ የሚነሳው ነገር ምንም ፋይዳ የለውም እናፍነዋለን በቃ እናጠፋዋለን የሚነሳውን ተቃውሞ ትግራይ ውስጥም እዚህ ግባ የሚባል አይደለም ብለው አሳንሰውታል አሳጥረውና በህዝቡ ያለው የህዝቡ ጦርነትን ያለ መደገፍ አቋም በደንብ እየተከታተሉት አይደለም ወይም ደግሞ ወደ ግምት ውስጥ አላስገቡትም ሰራዊቱ ያለው መከፋፈልም ግምት ውስጥ አላስገቡትም ያለው አጠቃላይ የፖለቲካ ሁኔታ ትግራይ ይሄ ነው ወሳኙ እንግዲህ እዛ ያለው ወሳኝ እንግዲህ ሌላ ኃይል ሊደግፍ ይችላል ሻቢያ አይዛችሁ ለላቸው ይችላል ግብጽም ሊላቸው ይችላል ግን እነሱ መተው እዚህ የሚዋጉ አይደለም ድጋፍ ሊሰጣቸው ይችላል ግን የሚዋጉ አይደለም ወይ የጦር ሜዳው ትግራይ ነው የሚሆነው ወይ ደግሞ ሌላው የኢትዮጵያ ክፍል የጦርነት ነው እርስ በርሳችን የተማመስ እነሱ የሚያጠናክሩበት ሁኔታ ነው የሚፈጠረው ይሄ ሁሉ ግንዛቤ ውስጥ አላስገቡም ነው ያልኩ ያለው ዳግም ጥፋ I think በቂ ይመስለኛል የበጀቱ ጉዳይ ዲቴይል ነገሮች ሌላ ጊዜ እናውራ እንዳልኩት መተው ይሄው በጀት ተከለከለ እነዚህ አዳዲሶቹ ድመቶችም የትግራይ ሊቀማ አንዳንዶቹ ህዋት እንጠላለን ምናምን ይሉትም መተው እንደዛ እንደሚሰሩ አቃለው ፐርሰናሊ ደስተኛ አይደለሁም በጀት በመታገዱ ግን ምርጫ አለ ወይ ነው ጥያቄው ምርጫ አለ ወይ ንገሩን ምርጫ ካለ ስለዚህ ኡልትሉ የምትዘጋጁን ካላችሁ ኦኬ ይሄ በጀት ሄዶ ለሚሊቴሪው ይሰጥ ነው ያላችሁ ለታጣቂው ለትግራይ ታጣቂው የትግራይ ሲቪል ሰርቫንት እኮ ደሞዝ እየወሰደ አይደለም ለሲቪል ሰርቫንቱ የሚከፈለውን ገንዘብ እኮ ነው ለታጣቂው እየተካፈለ ያለው እንዴት ነው የምንነጋገር በዛ ላይ እነዛ ወርቅ ምናምንም እኮ እየወሰዱ እሱንም እኮ እየወሰዱ ነው ስለዚህ በጀቱ በቀጥታ ድጋፍ እየሰጠ ያለው የህዋት ታጣቂዎችን ነው ጀነራሎቹና ታጣቂዎቹን ነው በዋናነት ምክንያቱም አንዳንዶቹ ታጣቂዎች ያገኙት ነገርን ሰምታችኋል $4000 ብር ሰጥተዋቸው ሌላ ነገር እንዳል ሶ በዋናነት እየገባለው አመራሮቹ ጋር ነው ለህዝቡም እየደረሰው አይደለም ለሲቪል ሰርቫንቱም እየደረሰው አይደለም አመራሮቹ ነው የሚከፋፈሉት ስለዚህ ይሄ ቆም ብሎ የሚታሰብና እንካ ገንዘቤንና ለሚሊቴሪው አከፋፈል ማከፋፈል ብቻ ሳይሆን ሄደ ደግሞ መሳሪያ ግዛበት ኤርትራ ከየት ታመጣለች እየተቀበለች ነው እኮ ገንዘብ ነፍሳ መንጁስ እኮ በሻንጣ ገንዘብ እየዘው እየሄዱ ነው ጦር መሳሪያ እየገዙ ያሉት ስለዚህ እኔ ሌላው አካል ሊጨፍር ይችላል ይሄው ሲጅ ነው ደግሞ ገንዘብ ተከለከለ ቆመ ምናምን ዋና መሪ ዜና ሊያረጉት ይችላሉ የምታረጉት ሰዎች ግን ቅንነት ካላችሁ ከአዲሶቹ ድመትና ከሌሎቹ ውጪ ቅንነት ካላችሁ ኦኬ ምን ይደረግ አብራችሁ ተናገሩ አብራችሁ መፍትሄ አምጡ ጦር መሳሪያ ይገዛበት ለታጣቂው ይግባ ሲቪል ሰርቫንቱ ባዶኒ ያጨብጭብ ፌደራል መንግስቱ ከሌላ ቦታ የሰበሰበውን ለንካ ግዛበት ጦር መሳሪያ ያለ ይስጣው ይሄ በጣም መሰረታዊ ጥያቄ ነው ስለዚህ ሌላ ሜካኒዝሞች አብረው ይታሰቡ አሁን ይሄ ነው ብዬም ልምልችለው ነገር አይኖርም ያሰቡት ነገር ይኖራል ብዬም ስለማሰብ ከዛ ውጪ ግን በምንም ተአምር
የፌደራል የህዝብ ገንዘብ ተሰብስቦ ለትግራይ ታጣቂ ሚሊቴሪ የሚሰጥበት ምንም አይነት ራሽናሊቲ የለም። ምንም አይነት ራሽናል የለም። ይሄንን ከግምት ውስጥ መግባት ያለበት ነው። ሲቪል ሰርቫንቱም አሁን ጥያቄ አንሳ ለምንድን ነው ይሄ ተፈጠረው ብሎ ማለት ነው። እና በዛ ደረጃ እንድታዩት እፈልጋለሁ። በጥቅሉ ሲታይ ግን በማህበረሰብ ደረጃ እንደ ድሮ እንዋጋ፣ እንደ ድሮ ጦርነት ባህላችን ነው፣ እንደ ድሮ መቼ ተጀመረ እንሞክረው ምን በአንድ ቀን ነው የሚል በህዝብ ደረጃ ኢቭን በኤሊት ደረጃ ይሄ አመለካከት የለም። አሁን በእነዚህ በጥቂት ጉጅሌዎች ነው ያለው። እነዚህ ጥቂት ጉጅሌዎች ደግሞ የራሳቸው ምክንያት አላቸው። መልክተኞች ናቸው፣ የሻዕቢያ መልክተኞች ናቸው። ስለዚህ እኔ ለትልቁ ነገር በማህበረሰብ ደረጃ ከሌለ ቀላል ነው ብዬ አምናለሁ። በዚህ እንድታዩት ፈልጋለሁ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ጥያቄ አስተያየት ካላችሁ ላኩልኝ በመደበኛው ጂሜል ማለት ነው addiscompass@gmail.com ላይ ላኩልኝ። በዛ እንነጋገራለን። መልካም ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስት ቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት